ከናችን ላይ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ጻድቁ አቡነ ሀብተ ማርያምን ሁን ብለው የሚዘክሩ ሰዎች አሉ እና በህይወታቸው በጣም በረከት አለ። ምክንያቱም ካልታሰበ አደጋ ከብዙ ነገር ሊጠብቁ ናቸው። በዩቲዩብ ላይ በደንብ ሰርቼላችኋለሁ። ገብታችሁ አዳምጡ። ዩቲዩብን ሰብስክራይብ አድርጉ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የቅድስት አፎሚያ የቅድስት ወይም ደግሞ የቅዱስ ባህራንን ረዳት የሆነውን ቅዱስ ሚካኤልን እንዘክራለን። ቅዱስ ሚካኤል በረከት፣ ቃል ኪዳን፣ አማላጅነት ከሁላችን ጋር ይሁን። አፎሚያን የረዳት ባህራንን የሞትን ደብዳቤ ወደ ሕይወት የለወጠው ይህ ገናና መልአክ ስለ አራት ነገር በዛሬው ዕለት ይታሰባል። ሰኔ 12ን ስናስብ በጣም አስደናቂ ወርና ቀን ነው። ቅዱስ ሚካኤል እንግዲህ በዛሬው ዕለት በቅዱሳን መላእክት ዘንድ የተሾመበት ቅዳሴ ቤቱ የሚከብርበት ቅድስት አፎሚያን የረዳበት የታደገበት የባህራን የሞት ደብዳቤ ደግሞ ወደ ሕይወት የለወጠበት ነው እና በጣም አስደናቂ በዓል ነው ዛሬ የምናከብረው። ቅዱስ ሚካኤል መኑ ከመ አምላክ የሚል የስም ትርጓሜ ያለው ደገኛ መልአክ ነው። በዚህ አጋጣሚ የቅዱስ ሚካኤልን ድርሳን የምትደግሙ ሰዎች በደንብ ድገሙ። በወር አንዴ ሁልጊዜ ሊሆን ይችላል፣ በየወሩ ሰኔ 12 በ12 ይጠበቃችሁ ማለት ነው ብታደርሱ በጣም ዘርፈ ብዙ በረከት ያለው እና የቅዱስ ሚካኤል ረዳትነት ታዳጊነት እጅግ ድንቅ ነው። ከዚህ ጋር ተያይዞ ዛሬ የባህራንን የረዳበትን ታሪክ ስናስብ፣ ቅድስት አፎሚያን የረዳበትን ታሪክ ስናስብ ከዚህ ጋር ይያያዛል። ምክንያቱም አፎሚያ የእሱን ዝክር ስትዘክር ነው ቅዱስ ሚካኤል መጥቶ የረዳት አይደለ? ታስታውሱ እንደሆነ በድርሳኑ ላይ እንደሚናገረው ቅድስት አፎሚያ ባሏ ከሞተ በኋላ ያንን ዝክር ሳታቋርጥ አድርጋለች እና በኋላ ብርሃናዊ መልአክ በመጽሐፍ ቅዱስ እንደተነገረው ሰይጣን እንኳን ብርሃናዊ መልአክ እስከሚመስል ራሱን ይለውጣል እንደተባለ ብርሃናዊ መልአክ መስሎ እኔ ቅዱስ ሚካኤል ነኝ እና ልረዳሽ መጥቻለሁ አፎሚያ ብሎ ነገራት። በዚህ ጊዜ እሷ ደግሞ ብልጥ ነች፣ በጣም ክርስቲያን አስተዋይ ነውና እንዴ አንተ መነኩሴ ደገኛ መነኩሴ የእግዚአብሔር ቅርብ ከሆንክማ መስቀል የት አለ ስትለው አይኑን አጉረጥርጦ ሊያንቃት መጣና በዚህ ጊዜ ቅዱስ ሚካኤል ድረስልኝ ብትለው ነው። እንግዲህ ዛሬ ቪዲዮ የምነግራችሁ በየወሩ አንድ ቅዱሳንን ዘክሩ ግድ ነው። በተለይ ዝክርና ማድረግ የቅዱሳንን ማሰብ በረከት ያስገኛል። እውነቴን ነው ውድ ክርስቲያኖች፣ ምክንያቱም እግዚአብሔር ቃል ኪዳን ሰጥቷቸዋል። ቃል ኪዳናቸውን ደግሞ እኛ ካልተጠቀምን ሌላ ሰው ይጠቀማል። ለምሳሌ በ6 ቅድስት አርሴማ ናት ሁልጊዜ እንደገና ደግሞ ያው የሚታሰበው መስከረም 29 የዓመታዊ ክብረ በዓሏ እንደሚከበሩ ሁሉ ነገር ግን ቢያንስ በወር አንድ ጊዜ እግዚአብሔር ቢረዳን ቢያግዛችሁ በወር አንድ ጊዜ የአንድን ጻድቅ ስም ዘክሩ። ጧፍም ሊሆን ይችላል ሻማም እያበራችሁ ብታዘክሩ ብታስቡ በረከቱ ቃል ኪዳኑ ያድርባቸዋል። ምክንያቱም ጌታችን በወንጌል ተናግሯል። በጻድቁ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋም ተብሏል። የምር ካመነን ይደረግልናል። ምክንያቱም አምነን ነው የምንሰጠው አይደል? ለምሳሌ በጻድቁ በአቡነ ተክለ ሃይማኖት ስም ቀዝቃዛ ውሃ ብትሰጡ ዋጋቸው በሰማይ ታላቅ ነው እና የዛን ጻድቅ የዛን አባት የዛን በረከት እንወስዳለን ማለት ነው። በረከታቸውን እንድንካፈል ያስፈልጋል። በተለይ የጻድቅ ሰው ጸሎት ኃይል ታደርጋለች ስለተባለ ሁላችንም በጻድቃን ስም በቅዱሳን በሰማይታት በደናግላን በመላእክት ስም ለምሳሌ ቅዱስ ሚካኤልን አለን አይደል? ቅዱስ ሚካኤል ሰኔ 12 ይከብራል። ቅዱስ ገብርኤል ደግሞ ሐምሌ 19 ታላቅ ንግስ ይባላል። ሁላችንም በወርም ደግሞ ይታሰባሉና እነኝን ቅዱሳን መላእክት መዘከር ማሰብ እውነቴን ነው የምነግራችሁ፣ በስራችሁ ሊሆን ይችላል፣ በመንገዳችሁ በጣም በተጨነቃችሁ በቸገራችሁ ነገር ሁሉ ላይ ይደርሱላችኋል። ለምሳሌ ቅድስት አርሴማን የምትዘክሩ ሰዎች የሆነ ጭንቀት ቢደርስባችሁ የሥራ ለመሳካት የሆነ ነገር ማሳካት ፈልጋችሁ እሷን የምትዘክሯት እናት ብትጠሩ ትደርስላችኋለች። አፎሚያ እኮ ቅዱስ ሚካኤል ድረስልኝ ያለችው አይደለ? ወዲያው ደረሰላት። እንደ ጢስ በኖ እንደ የጻድቅ ሰው ጸሎት ኃይል ታደርጋለች እና ቅዱሳን መላእክት ደግሞ ትድግናቸው በጣም ትልቅ ነው። ቅዱስ ሚካኤል በእውነት ስሙ ባለበት ቤተክርስቲያኑ በተሰራበት ጽላቱ ባለበት ፈጥኖ ይደርሳል። የሚገርማችሁ ነገር ሩሩ መልአክ ነው። ለዚህ ነው በቅድስት ድንግል ማርያም ራሱ በሕይወቷ በመንገዷ ሁሉ ያልተለያት መልአክ ነው። ቅዱስ ሚካኤል በነገረ ድነት ውስጥ ትልቅ ድርሻ ያለው ቅዱስ ሚካኤል መላእክትን በጣም የሚያጽናና የሚያረጋጋ መልአክ ነው። እንደ ቅዱስ ገብርኤል ማለት ትሁት መልአክ ደግ የዋህ መልአክ ነውና የዚህን መልአክ በረከት ቃል ኪዳን ለመሳተፍ ሁላችሁንም ዝክሩን መዘከር ያስፈልጋል ይገባል። በተለይ ደግሞ
ድርሳኑን እያነበባችሁ ወር በገባ በ12 ቁማችሁ ብትችሉ ቁማችሁ ድርሳኑን ብታነቡ የየዕለት አለውን የመስከረም የጥቅምት እየተባለ ድርሳናቸው አለና እነሱን ብታነቡ ብታደርሱ በጣም ብታይ የሚገርም በረከት አለውና ያንን በረከት ለማግኘት ታዲያ ሁላችንም መሽቀዳደም አለብን። አሁን የቅዱሳንን በረከት ለማግኘት ዘወትር መትጋት፣ መስራት፣ ዝክራቸው ማዘከር፣ በስማቸው መመጽወት፣ ሻማ ማብራት እና የጸሎት ቤት ካላችሁ ደግሞ በጸሎታችሁ ቤት ቅዱሳት ስዕላትን እያደረጋችሁ ብትማጸኗቸው በሕይወታችሁ በጣም ብዙና ዘርፈ ብዙ በረከት ያስገኛሉና ዛሬ ለእናንተ ይህንን አድርሻለሁ። የቅዱስ ሚካኤል በዓል ረድኤት ቃል ኪዳን አማላጅነት ከሁላችን ጋር ይሁን።